አሜሪካን የመሰለ ሀገር አሁን የጦር መሳሪያዎች እጥረት ሊያጋጥመው ይችላል የሚል አይነት ጉዳይን ከጥቂት ወራት ወይ አመታት በፊት አስባችሁ ታውቃላችሁ? በጣም የሚገርመው አሁን በዛው በሀገር አሜሪካ መቀመጫቸውን ያደረጉ በስትራቴጂካዊና በጦርነት ነክ ጉዳዮች ላይ ጥናትን የሚያከናውኑ ተቋማት ይፋ ያደረጓቸው ያሉ ቁጥራዊ መረጃዎች በጣም የሚገርሙ ናቸው። ይሄ የጸረ እስራኤላዊ ወይም ጸረ አሜሪካዊ ምናምን ከመሆን ጋር ተያይዞ የምነግራችሁ መረጃ አይደለም። ፋክት ነው። on the ground ያለ ፋክት ነው። መረጃው ካልተመቻችሁ እለፉት። መረጃውን የሚመቻችሁ ግን ይጠቅማችኋል። ሼር አድርጉት፣ ኮፒ ሊንክ አድርጉት። ወደ መረጃው ልሰዳችሁ። አሜሪካ በዚህ ጦርነት ላይ ከኢራን ጋር ባላት ጦርነት ላይ በዋናነት የምትጠቀመው ሚሳኤል ቶማንክስ ይባላል። ቶማንክስ ይባላል ማለት ግን ሌላ አይነት የጦር መሳሪያ አትጠቀምም ማለት አይደለም። ግን ለቁጥራዊ ነገሩን በደንብ ለማሳየት እንዲቻል ቶማንክስ እየተባለ የሚጠራው ሚሳኤል አሜሪካ ባለፉት 5 አመታት ውስጥ 322 የሚሆኑ ሚሳኤሎችን ነው የገዛችው። እና ይሄንን ሚሳኤሎች ከገዛች በኋላ ባለፈው የሰኔው እስራኤልና ኢራን በነበራቸው ጦርነት ላይ እንዲሁም አሁን በቀጠለው ጦርነት ላይ በጣም በርካታ የሚሆኑ የቶማንክስ ሚሳኤሎችን ነው ጥቅም ላይ ያዋለች የምትገኘው። እያንዳንዱ $4 ሚሊዮን ያወጣል። አሁን ይሄንን የማውጣት ችግር አለባት ሳይሆን ጉዳዩ ያወጣችሁን ወይም ጥቅም ላይ ያዋላችሁን የጦር መሳሪያ በምን ያክል ፍጥነት ውስጥ መልሳ ሞልታ ድጋሚ ስቶክ ፓይሏን ሙሉ ታደርጋለች ነው። እንግዲህ በ5 አመት 322 ከተገዛ አስቡት። ከዛ ይሄኛውን አሁን የቀጠለውን ጦርነት ገጽታውን አስቡት። ከዛ ይሄ ቶማንክስ ሚሳኤል $4 ሚሊዮን ነው የሚያወጣው አንዱ ሲተኩስ። አንድ ኢራን ላይ ቶማንክስ ሚሳኤል ሲያርፍ $4 ሚሊዮን። ነገሩ ይሄ ብቻ አይደለም። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ደግሞ አሉ። ፓትሪዮትስ እየተባለ የሚጠራውና ታድ እየተባለ የሚጠራው። ለምሳሌ ፓትሪዮትስ እየተባለ የሚጠራው የጸረ አየር ላይ ጥቃት መከላከያ ሚሳኤል ወይም ኢንተርሴፕተር አንዱ ልክ እንደ ቶማንክስ በተመሳሳይ ሲተኮስ ለማክሸፍ ሲተኮስ $4 ሚሊዮን ነው የሚያወጣው አንዱ ፓትሪዮትስ። ኢራን የምትተኩሳቸው ድሮኖች ለምሳሌ በአማካኝ ወደ $20,000-30,000 የሚያወጡ አይነት ከሆኑ ለ$30,000 ድሮን ለማክሸፍ $4 ሚሊዮን ይወጣል ማለት ነው። ይሄኛውን እንደው በታች በጣም በወረደ አይነት ሂሳብ ካሰባችሁት $1 ኢራን ስታወጣ አሜሪካ 100 እና ከዛ በላይ ዶላር ታወጣለች ማለት ነው። ከዛ በምን ያክል ፍጥነት ውስጥ ደግሞ ስቶክ ፓይል ወይም ክምችቱ ይሞላል የሚለውን ጉዳይ ታሳቢ አድርጉ። የታድን ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ወይም ሚሳኤል ካሰባችሁት ኢንተርሴፕተሩ ማለት ነው በጣም ውድ ከሚባል የጦር መሳሪያ መካከል የሚጠቀስ ነው። እና አንዱ የታድ እንግዲህ አሜሪካ በዚህ ሰዓት ላይ የታድ ባትሪ ወይም ዋናው የሚሳኤሉ ማስወንጨፊያ አካል በቁጥር 8 ነው ያላት። ከ8ቱ 7ቱ ብቻ ነው አሁን ግልጋሎት እየሰጠ የሚገኘው ብለናል ከዚህ ቀደም። የሚገርማችሁ የሚሳኤሎችን የነዚህን የታድ ሚሳኤሎች በአመት ይባላል አሜሪካ ማምረት የምትችለው ከ100 የበለጠ አይደለም። በዚህ ሰዓት ላይ የኢራንን የባላስቲክ ሚሳኤሎች ለማክሸፍ ኦልሞስት ከ25% በላይ የሚሆነው ጥቅም ላይ ውሏል በ2 ሳምንት ውስጥ አስቡት። እንግዲህ በአመት 100 የማይሞላ ያመረተች በ15 ቀን ውስጥ 25%ን የምታወድም ከሆነ በእንዲህ አይነት ውጥረት ሌላ አይነት የጦር ግንባር አሜሪካ ቢከፈትባት ምንድነው የሚውጣት? ወይም ደግሞ የጦርነት ቢቀጥል ምንድነው የሚሆነው? እና በእንዲህ አይነት የጦር ኢኮኖሚክስ ውስጥ ዋር ኢኮኖሚክስ ውስጥ ነው እንግዲህ ያለው የቀጠለው ጦርነቱ ማለት ነው። አሜሪካ እንዲህ አይነት በጣም ኤክስቴንሲቭ የሆነ ገንዘብ እያወጣች የጦር መሳሪያ ክምችቷን እያሟጠጠች እስከመቼ ትቀጥላለች? ሌላ አይነት ስጋት ቢመጣባትስ ምን አማራጭ አላት? ቢኮዝ ስቶክ ፓይሏ ኦሬዲ እየተሟጠጠ እያለቀ ነው። እነዚህ ጉዳዮች ናቸው እንግዲህ በዚህ ሰዓት ላይ የዓለም አቀፍ መገናኛ ብዙሃን እርግጥም አሜሪካ የጦር መሳሪያ ክምችትና እጥረት ሊያጋጥማት ይችላል በሚል በጣም ተከታታይ የሆኑ ዘገባዎችን በመስራት ላይ የሚገኙት። The US spent $3.7 billion. That's more than what most countries spent on their entire militaries in 2024. አሜሪካ በኢራን ላይ ያከናወነችው ባለው ዘመቻ በየቀኑ ምን ያክል ገንዘብ የምታወጣ ይመስላችኋል? ከጀርባዬ እንደምትመለከቱት CNN ይዞት የወጣው አንድ መረጃ እንደሚያሳየው አሜሪካ በአሁኑ ሰዓት በኢራን ላይ ያከናወነች ያለውን ዘመቻ ለመፈጸም $890 ሚሊዮን የሚጠጋ የአሜሪካ ገንዘብ ኦልሞስት $1 ቢሊዮን ልንል እንችላለን የሚጠጋ ገንዘብን በማውጣት ላይ ስለመሆኗ ነው የሚያረጋግጠው። ሴንተር ፎር ስትራቴጂካል ኤንድ ኢንተርናሽናል ስተዲስ የሚል ተቋምን ምንጭ በማድረግ መረጃውን ይዞት የወጣው CNN የተባለው በሀገር አሜሪካ
መቀመጫውን ያደረገው የዜና ማሰራጫ አሜሪካ በኢራን ላይ የፈጸመች ያለውን ጥቃት ለምሳሌ የአየር ጥቃት ለመፈጸም በየቀኑ $30 ሚሊዮን ታወጣለች። የባህር ኃይል የሚሰነዘሩ ጥቃቶች ደግሞ አሉ። ያንን ለመፈጸም ወደ $15 ሚሊዮን ታወጣለች። ከግራውንድ ኦፕሬሽኖቿ ደግሞ ወደ $1.5 ሚሊዮን የሚፈጁ ናቸው ይላል። ነገር ግን አስገራሚ ጉዳይ ይሄ አይደለም። ያው እነዚህ ቁጥሮች ተደማምረው ሲሄዱ ነው በየቀኑ ሌሎች ጉዳዮችም ተጠቃለው ማለት ነው የ890 ሚሊዮን ዶላር የሚጠጋ ገንዘብን አሜሪካ ለማውጣት ተገዳለች የተባለው። በዚህ መረጃ ላይ ከተጠቃለለና እኔም በጣም ከገረመኝ ጉዳይ መካከል ምን መሰላችሁ? በመጀመሪያዎቹ 100 ሰዓታት አሜሪካ $1.5 ቢሊዮን አውጥታለች። በመጀመሪያዎቹ 100 ሰዓታት ታዲያ ይህንን ያክል ጥቃት ለመፈጸም በመጀመሪያዎቹ 100 ሰዓታት ካወጣች በዛው ተመሳሳይ ጊዜ በኢራን የሚተኮሱ ድሮንና ሚሳኤሎችን ለማክሸፍ ምን ያክል ገንዘብ አወጣች ከተባለ ያወጣችው ገንዘብ $1.7 ቢሊዮን ነው። ኢራንን ለመምታት ከምታወጣው በላይ የኢራንን ሚሳኤል ለማክሸፍ የምታወጣው እጅጉኑ ከፍ ብሎ ይስተዋላል ማለት ነው። ነገሩን ደግሞ ይበልጥ አሳሳቢ የሚያደርገው ጦርነቱ አሜሪካ በተለይ እግረኛ ጦር በማሰማራት ረገድ ተሰማርታ ጦርነቱም ደግሞ ለሁለት ወራት ከቆየ ለምሳሌ $95 ቢሊዮን ገንዘብ አሜሪካ ለማውጣት ትገደዳለች። ስለዚህ ይሄንን ጦርነት ለመፈጸም የአሜሪካ ኢኮኖሚ ራሱ ምን አይነት ጫና ውስጥ እንደገባ የሚያሳይ መረጃ ነው። ከዚህ ጋር በተያያዘ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት በትላንትናው ዕለት አንድ የጦር አምራች ኩባንያን በጎበኙበት ሰዓት ላይ ምን እንዳሉ ታውቃላችሁ? ኢራን በአሁኑ ሰዓት በየወሩ 100 ሚሳኤሎችን እያመረተች ትገኛለች ሲሉ ነው የተናገሩት። ይሄን ያሉት ለምን መሰላችሁ? የአሜሪካ የጦር መሳሪያ ፍላጎት አሁን ከፍ ብሎ ስለመጣ የጦር አምራች ኩባንያዎቹ ይህንን ፍላጎት እንዲያሟሉ በጣም ባስቸኳይ ነው ያሉት። እንዲያውም ፔት ሄግሴት ባስቸኳይ የጦር መሳሪያውን አቅርቡልን፣ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂውን አቅርቡልን ሲሉ ነው የተናገሩት። በጣም መከታተላቸው ማምናቸው ተንታኞችና ፕሮፌሰሮችም ጭምር በትዊተር ላይ ምናምን ኤክስ ላይ የምከተላቸው በዩቲዩብ ላይ ማስተያየታቸውን የሚሰጡ በዚህ ጉዳይ ላይ በዚህ ሰዓት እየተናገሩ ያለው አንድና የሚስማሙበት ነገር እስራኤል ውስጥ እየተፈጸመ ባለ የኢራን ጥቃት አማካኝነት በጣም ከበድ ያለ ጉዳት እየደረሰ ነው። ኢራን በትላንትናው ዕለት እጅግ በጣም ከባድ ጉዳት ነው የደረሰባት። ይሄ በምስሉ ላይ አሁን የምትመለከቱት መረጃ ሲኤንኤን ወደዛው የላከው አንድ ጋዜጠኛ አለና እዛ የሱ ጋዜጠኛ ከዛው ከቦታው ላይ ሆኖ የለቀቃቸው ምስሎች ናቸውና በተለይ የነዳጅ ማጣሪያ ማብለያ ጣቢያዎች ላይ በጣም ከፍተኛ ውድመት ደርሷል። ኢቭን እስከዚህ ሰዓት ድረስም እሳቱ እንዳልጠፋና ቴህራን ልክ በምትመለከቱት መልኩ ሙሉ በሙሉ በጭስ ተደብቃለች፣ በጉም ተውጣለች እና በጣም ከባድ ጥቃት ነው ትላንትና በኢራን ላይ የተሰነዘረው። ነገሩ እሱ አይደለም። ዛሬ ምሽት ሌሊቱን ጀምሮ ኢራን በጣም ጠንካራ ከዚህ ቀደም ከነበሩት የተለየ አይነት ጥቃት ለመሰንዘር ተዘጋጅቻለሁ ማለቷን ሚድል ኢስት ሞኒተር አንድ ከፍተኛ የኢራን አመራር ለፋርስ ኒውስ የተናገሩትን መረጃ በመጥቀስ ይዞ የወጣው ዘገባ ያመላክታልና ምናልባት ዛሬ ሌሊቱን በእስራኤል ላይ ኢራን በጣም ከባድ ጥቃት ለማከናወን በጣም መዘጋጀቷንና ይህ ጉዳይም በጣም በዚህ ሰዓት ዓለም አቀፍ መገናኛ ብዙሃን የተነጋገሩበት ያለ መረጃ ነው። በነገራችን ላይ በእስራኤል ላይ እስካሁን ድረስ ኢራን የምትፈጽማቸው ጥቃቶች ሁሉም እየወጡ እንዳልሆነ ልታጡ ይገባል። ማለት የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር የሚዲያ ሴንሰርሺፕ አከናውኗል እና ሚዲያዎቹ መንግስት ከፈቀደላቸው መረጃ ውጪ ወይም ከሚፈቀደው ነገር ውጪ እንዳያሳዩ እንዳያስተላልፉ I saw a video this morning, real video, not CNN, though they have been better, but real video out of Israel. They are getting absolutely pummeled. ኢቨን አሁን ባለፈው ምን እያየሁ ነበር መሰላችሁ? ጋዜጠኞች ናቸው እነሱ ዘገባውን እየሰሩ በነበረበት ወቅት ላይ የኢራን ተከታታይ ጥቃቶች በእስራኤል ላይ ይፈጸማሉና ያንን ካሜራቸውን ወደ ሚሳኤሎቹ አዝረው ለመቅረጽ ጋዜጠኞቹ ቃል በቃል የሚናገሩት ነው የምነግራችሁ። የእስራኤል መንግስት ያው ሴንሰርሺፕ ስለማይፈቅድልን አናሳያችሁም እንጂ በዚህ ሰዓት ላይ በጣም የሚሳኤሎቹ ጥቃት እየተፈጸመ ነው። We're not showing you that because we're not going to show the Israeli government does not allow us or want us to show where that may have come up, that interceptor. በጣም መከታተላቸው ማምናቸው ተንታኞችና ፕሮፌሰሮችም ጭምር በትዊተር ላይ ምናምን ኤክስ ላይ የምከተላቸው በዩቲዩብ ላይ ማስተያየታቸውን የሚሰጡ በዚህ ጉዳይ ላይ በዚህ ሰዓት እየተናገሩ ያለው አንድና የሚስማሙበት ነገር እስራኤል ውስጥ እየተፈጸመ ባለ የኢራን ጥቃት አማካኝነት በጣም ከበድ ያለ ጉዳት እየደረሰ ነው። እንዳይታወቅና ነገሩ እንዳይወጣ
በመዳፈኑ ወይም ባለመዘገቡና ባለመነገሩ ነው እንጂ ማለት ነው። I saw video this morning, real video, not CNN, though they have been better, but real video out of Israel. They are getting absolutely pummeled. The only ones that need to be worried right now are Iranians that think they're going to live. CBS News has 3 sources telling us that Russia is providing intelligence to Iran on U.S. positions and movements. We're aware of who's talking to who, why they're talking to him, how accurate that information might be, how we factor that into our battle plans, our CENTCOM commander. So we know what's going on.